የዚህ ፍቅረኛዬ እናት ታመመች የምትያት ነገር መልሳኔን ፋራ እያረገችኝ ነው ወይ እየሸወደችኝ ነው ወይ በግልጽ እንደዚህ ምናምን መጠቀም ፈልጌ ነው ምናምን ብላ ብትነግረኝ እኮ ሁሉንም ነገር ላይ እየተሳተፍኩላት ይመችሽ እያልኳት እንዴት እዚህ ጋር ተሸውደኛለች? 400,000 ብሩ ይሄ 400,000 ብሩ ያው ለሰርጌ ነው ላገባ አይደል? ኦኬ አሁን ልትጋቢ ነው? ላገባ ነው ከአንድ ወር በኋላ ላገባ ነውና ያው ደግሞ ታውቃለህ ሰርግ ወጪው ምን ያህል እንደሆነ ታውቃለህ። አክቹሊ ከዛ በላይ ነው የሚያስፈልገኝ ግን ያው ከዛ በላይም ከጠየቅኩት ጥርጣሬ ይኖረዋል ምናምን ባንዴም ደግሞ ይሄን የሚያክል ብር አይሰጠኝም። ልክ ነሽ። ሶ በቃ የቀረውን ፋሚሊ የኔ ፋሚሊዎች ምናምን ተበድረው ምንም ብለው እንሞላለን ተባለና ሰርጉ ግን አስፈላጊ ነው። ሰርጉ አስፈላጊ ለዛ ነው ከሱ ከውጪ ካለው ሰውዬ ጋር የምትቀበዩ። ያ አንቺ ግን ባለጌ ነሽ። አረ ለምን አልከኝ? ምን አገባህ አንተ? ምን አገባህ? ምን አገባህ? ገደል ግቢ። ለምን ብሬን ስጠኝሽ ነው? ገደል ግቢ። አንቺ የምን ብር ነው የምሰጥሽ? ያስቀመጥሽው ብር ያለ ይመስል ብር ከኪስ እኮ ቁጥር አይደለም የምትሰጠኝ። እሱ ነው የላከልኝ። ያው 200,000 ብር 400,000 ብር ነው የላከልኝ። የመጀመሪያም 200,000 ብርን መቀበልሽን ፈረም አለብሽ። ለምንድን ነው አንተ ነህ እንደ ሰጠኝ? አንተ ነህ እንደ 200,000 ብሩን የሰጠኝ? እሱ ቢሰጥሽም እሱ ፈርም ያኔ እኮ ወስጃለሁ። በቃ አልጠየኩም እኮ ያኔ። እሺ አሁን እኔ የምሰጥሽን 400 ብር ትፈርሚያታለሽ። ለምንድን ነው 400,000 ብሩን ለምንድን ነው የምፈርመው? እኔ 400,000 ብር ከኔ እጅ መቀበልሽን ነው አሁን እኔ እንደሰጠሁሽ ሳይሆን ፍቅረኛ ውሉን ጻፈው። ውሉ ይኸው እዚህ ጋር ተጽፏል። ይኸው ሁሉም ነገር ተጽፏል። አላንብበዋ። ሳላነብ እንዴት ፈርማለሁ? እናቴ አይደለችም የዚህ ያለው የፍቅረኛ እናት ናት የታመመችው። እሷ ማሳከሚያ ነው። ትናንት አንቺ አላልሽም? እሺ ዛሬ ደግሞ ምን ብለሽኛል? አይ የፍቅረኛ እናት እኮ ከሞተች ቆይታለች ለሰርጌ ነው። ጆሮክ ነው ቅድም ጆሮዬን እንትን ያስቸግረኛል አላልክም? ጆሮክ ለምን ታስለምነኛ? እሺ ጥማት አለብኝ ልምድ አለኝ እና ካንተ ጋር መተኛ ትፈልጊ ነው ግን አሁን ይሄ ለገንዘቡ ብለሽ ነው የምትዩ ወይስ ልምድ ስላለሽ? እሺ ልምድ አለኝ። ለምንድን ነው ግን የምትጫወትብኝ? ያው እጅ ላይ ወደኩኝና ያንተ መጫወቻሉ። ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች ክፍል 2 ቪዲዮ ተገናኝተናል። እንዴት ነሽ? ሰላም ነው አለ። አይ አልከፋሽም፣ አልተቀየምሽኝ። አጉላለኸኝ እኮ። አይ አልተቀየምሽኝ። ጉንፋኑ አለቀቀ። ምን ይለቃል ብለሽ ነው? ጉንፋኑ አደገኛ ነው። ትኩስ ነገር ነው ማለት ነው። ምን ያልጠጣሁት ነገር አለ? ጨጓራዬ ሊላጥ ነው። በትኩስ ነገር ተቀቀልኩ። አይዞህ በእናትህ። አሁን ይኸውልሽ ተቀቅያለሁ። አየሩን ደግሞ ዝግትግት ብሏል። አየሩ ከባድ ነው እባክሽ፣ አየሩ ከባድ ነው። እኔ ምንም አልፈታ ብሎኛል ይሄ ጉንፋን። ይቅርታ በእናትሽ ትናንት አሁን መሸብኝ። ነገሮች እንደምታውቂያቸው ናቸው። ባንዴ ሁሉም ነገር ባንዴ አይሳካም። አንዱ ስለው አንዱ በዛ ላይ መንገዱ አለ ምናምን ብቻ በጣም ይቅርታ። ችግር የለው። ዋናው ዛሬ መምጣት ነው። ዛሬ መድረስ ነው። ያው ቢረፍድ ልክ ነሽ። የምር ግን እንደው የምር የሚለውን እንደው ለምዶብኝ ነው። እሱን እንተውና እንዴት ናቸው የባለቤትሽ? ምንድነው የእጮኛሽ እናት ደህና ናቸው? ደህና ናቸው። ያው ለተለምዶ ደህና ናቸው ስለሚባል ደህና ናቸው ልበልና ያው ትናንትና ያው መድረስ ነበረብን። ያው ቢሆንም ዛሬ እስቲ እናያለን። በእንጥልጥል ነው ያለው ነገር አይደለ? ሆስፒታል ናቸው አሁን? ግን አሁን የእጮኛሽ እናት ታሞ ለዛውም ከፍተኛ የሆነ ህመም ወይም ደግሞ በትልቅ ወጪ ወጥቶበት የሚታከሙበት አይነት ወይ ደግሞ ብዙ ገንዘብ የሚያስፈልገው ከሆነ ያው ህመማቸው ከበድ ያለ ነው ማለት ነው። እንደዛ ሆኖ አንቺ ዛሬ ስትመጪ ዘንጣሽ መጣሽ ፋበለሽ ዘንጣሽ ከዛ በኋላ ፀጉርሽም ተሰራሽ። ባንድ ምን ይደረጋል? ምንም አይደብርም፣ ችግር የለውም እንደዛ ሲኮን። እኔም ደግሞ ተዝረከረኩኝ። ስንት ጊዜ ፀጉሬ ተንጨባሮ ምናምን በሳቸው ጉዳይ ነው አይደል? ነገሮች ምናምን አንዱን ወደዚህ ያደረኩኝ እዛ አልተመቸኝም ነበረ። ራስሽን ጥለሽ ነበር? ራሴን ጥዬ ነበረ። ያው ነገሩ ያው ብሩ ከመጣ ህክምና ነው የሚቀረው። ብር ነው መጀመሪያም እንደዛ እንትን ያለኝ ራሴን ያስጣለኝ። እዛ በቃ ተሰራውኝ ፀጉሬን አይደል? ትናንት እንኳን ቀረውሃ በቃ ጊዜም ሰጠሁሽ።
ምን ነው? አይ ተው የሰው ነፍስ ነው። የሰው ነፍስ ነው እንዴ? እሺ የሰው ነፍስ አልሽ። አይ እሳቸው ታሞ አሁን አንቺ ስትሰሪ ባልሽ ምን ፍቅረኛሽ አይደብረውም? ለነገሩ ቆንጆ እንድትሆኝለት ነው የሚፈልገው። አዎ እሱ ራሱ ሂጂ ቤት ምናምን እዛ ሐኪም ቤት ሳድረን ፈቃደኛ አይደለም ምናምን ሂጂ ቤት ተሰሪና ምናምን እያለ ያለው ዛሬ ያው ቼክሽን ይዤ መጥቻለሁ። ዛሬ የፈለኩትን መጻፍ እችላለሁ። ትናንት አልሳሳት አሁን በሳሳትም እንቀይራለን። ትናንት እንዴት ሆነ መሰለሽ? ከዚህ ጋር ነበር የቆረጥኩት ማለት አንድ ቆርጬ ይሄው ትናንት ላንቺ የሰጠሁሽ ይሄው የተሳሳትኩት ቆርጬ ምንድነው ያደረኩት? ተሳሳትኩ ይዤ ነው የመጣሁት። ስለዚህ መቀየር አልችልም። ዛሬ ይሄን ብሳሳት ይሄው ይሄን እንተውና በዚህ እንጽፋለን። ምን ችግር አለው? ስምሽ ይቅርታ ጠፋብኝ። መቅደላዊት መቅዲ በለኝ ብያለሁ። እሺ መቅዲ። አሁን ግን እኔ አሁን ይሄ 400 ሺህ ብር ስሰጥ ነገ ተጠያቂ እንዳያደርገኝ አንቺም እዚህ ጋር ትፈርሚያለሽ መቀበልሽን የሚያረጋግጥ እዚህ ጋር መቀበልሽን የሚያረጋግጥ ኦሬዲ ውል ምናምን በስነ ስርዓትም የተጻፈም አለ። ግን ከዚህ ሁሉ ይልቅ እዚህ ጋር እኔ መቅደላዊት ማን ነበረ? ደበበ መቅደላዊት ደበበ ብለሽ እዚህ ጋር ምናምን መቀበልሽን የሚያረጋግጥ መቀበልሽን ያው ሰዎች ስለሆንን ስተት አይጠፋም በሚል ነው እንጂ ችግር የለውም ነበር። ታረጋግጭልኛለሽ፣ ፈርመሽ ትወስጃለሽ። አስፈላጊ ነው ፊርማ ኖ ከእሱም ችግር የለውም። ግን መቀበልሽ በኋላ ይሄን ያህል ብር እንደዚህ ከኔ ከእንትና ፍቅረኛሽ ነው ይላከልሽ፣ ፍቅረኛ ይላከውን ይሄን ያህል ብር በሱ በኩል መጥቶ ወስጃለሁ የሚል ፊርማ ብቻ መቀበልሽ የሚያረጋግጥልኝ ከኔ ፈርማለሁ። ግን እሺ አይ ነገሩን ነው ይቅርም ካልሽ ምንም ችግር የለውም። ግን ዋናው ያው ብሩን ይዤልሽ መጥቻለሁ አሁን እሰጥሻለሁ። ግን ፊርማውም ይቅር ካልሽ ምንም ይሄን ያህል አስፈላጊ አይደለም። ሌላ ምንም የሚፈጥረው ነገርም ስለሌለ መተው እንችላለን። መግዴ ግን እኔ አንድ ነገር መጠየቅ ፈልጌ ነበር። ምንድነው? ጠይቀኝ። ይኸውልሽ እንዳትቀየምኝ ትናንት ቢዚ ነኝ ምናምን ብዬሽ ነበር። አዎ ቢዚ ነኝ ብለህ አደርክብኝ። አዎ እኔ ደግሞ ሳጣራ ነበረ እቺ ልጅ ማለት የፍቅረኛዋ እዚህ ኢትዮጵያ ያለው ፍቅረኛዋ እናት የእውነትም ታሞ ነው ወይስ ገንዘቡ ልታጠፋፋው ፈልጋ ነው ወይስ ካልሆኑ አለ አይደለ እንደዚህ አይነት ነገሮች ምናምን ብዬ አስቤ ነበር። ዝም ብዬ ስራም የለኝም ትናንት ስትይኝ ሰማሁ። ምናልባት ስራ የተቀደሰ እኮ ነው። ስራ መጀመር ቆንጆ ነው። ስራ ልጀምርበትም አስባ ነው። እኔ እንደነገርኩሽ አራዳም ነኝ ብዬሻለሁ። ሙዳችን አንቺም ብለሽኛል። ልክ ተመሳሳይ አይነት ኢነርጂ ተመሳሳይ አይነት ሙድ አለን ስልሽ አዎ ብለሽ ነበርና አሁንም ቢሆን ያ ነገር አለ። ያ በሐቅ ለማውራት ያህል ነው እንጂ እኔ ሐቅ ነው። ማንም እንዲሸውደኝ አልፈልግም። እውነቱን ንገረኝ ካልሽ እዚህ ጋር ምን አመጣው መሸዋወዱ? አዎ አሁን እኮ እኔ አይመለከተኝም እኮ ልክ ነሽ። እኔ ምንም ብታደርጊ እኮ እኔ ይመለከተኛል? አረ በፍጹም ወፍ ምንም የሚመለከተኝ ነገር የለም። ግን ተፈጥሮዬ ምን አይነት ችግር አለብኝ መሰለሽ? ከአንድ ሰው ጋር በስነ ስርዓት ተግባብቼ ተማምኜ ሲሆን ሐቅ አሁን ለምሳሌ ይሄ ወረቀት ነጭ ነው አይደል? አንድ ሰው ጥቁር ነው እንዲለኝ አልፈልግም። ጥቁር ነው አለኝ በቃ እኮ ይሁን ያሬ መቸው ብዬ ማለፍ አልፈልግም። ነጭ እንደሆነ እስኪያምንልኝ ድረስ አወራለሁ። ከዛ ሰው ግትር ነው ማለት ነው። ግትርነት አይደለም፣ እውነት ነው። እውነት መሸምጠጥ የለበትም ብዬ ነው ማምነው። ለዛ ነው እውነታውን ነው። እሺ ነው ጥያቄ። ታዲያ ግን ይሄው አሁን ለቀደም እንደነገርኩሽ ከተተማመንኩ በኋላ ምንም ነገር አድርግ ብባል ምንም ሆን ብባል እሆናለሁ። ተረዳሽኛ? ግትር ሆኜ አይደለም። አሁን እኔ ይሄ ሰውዬ በእርግጥ አይመለከተኝም። ፍቅረኛሽ የላከው ገንዘብ ነው። ፍቅረኛሽ አይደለም ወስደህ ስጥ ያለኝ የኔ የሆነ ፋሚሊ የኔ የሆነ ቤተሰብ ጓደኛ የሆነ ሰው ነው። ከሱ ጋር የሚተዋወቁት ገንዘብ ወስደህ ስጥ ተባልኩኝ። ወስጄ ላንቺ ለመስጠት ስመጣ እኔና አንቺ ተግባባን። ሌላ ነገር ተፈጠረ ማለት ተግባባን እንጂ አሁን ይሄ ሁሉ ያደረግነው በመግባባት እንጂ በማስጨነቅ ምናምን አይደለም። ልክ ነኝ አይደል?
ያ ሙዳችን ያዳመጥኩ ነው ግን ሙዳችን ገጥሞ ኦሬዲ በቃ ፋሚሊ ለመሆን እኮ እየተቃረብን ነው ጓደኛሞች ልንሆን ልክ ነህ ናይስ ስለዚህ በእንደዚህ አይነት ሂደት ውስጥ ምንም ነገር እንድትዋሽኝ አልፈልግም እኔ እንደውም ትናንት ምንድነው በጣም ግራ አጋባዎች እሺ ወደ ገደለው በቃ አይኑን ልበለው ትክክለኛ ለልሽ የፈለኩት እኔ ትናንትና ካንቺ ከተለያየሁኝ በኋላ ያው እኔ አንድ ፍቅረኛ እንዳለሽ ነበር ያወቅኩት ሁለት ፍቅረኛ እንዳለሽ ነገርሽ ያው በመግባባት ነው ምንም እኔ ይሄ በቃ አደነኩሽ እኮ ችግርሽን ለመወጣጣት አንደኛው እንደተጠቀምሽ ነው የነገርሽ ይመችሽ ይሄው ይመችሽ እኔ ችግር የለውም ግን የዚህ ፍቅረኛዬ እናት ታመመች የምትያት ነገር መልሳኔን ፋራ ያረገችኝ ነው ወይ እየሸወደችኝ ነው ወይ በግልጽ እንደዚህ ምናምን መጠቀም ፈልጌ ነው ምናምን ብላ በትነግረኝ እኮ ሁሉንም ነገር ላይ እየተሳተፍኩላት ይመችሽ ይያልኳት እንዴት እዚህ ጋር ተሸውደኛለች አንዛዛውብሽ ወሬው በቃ እኔ ቴንክ ዩ የፍቅረኛሽ እናት ታማ አይደለም ይሄን ብር የጠየቅሽው ምናልባት ስራ የለኝም ብለሽ ነበር ስራ ልጀምሪበት አስበሽ ነው ወይ ለሱ ለስራ ነው ካልሽው አይሰጠኝም ብለሽ አስበሽ ነው ወይ ነው ይያልክ ያለሁት እንዴት ለስራ ነው ብላ አይሰጠኝም ፍቅረኛዬ ነው የኔኔ ተሻለ ነገር ያስባል ምናምን ትክክለኛ ታሞ ነው ይያልሽኝ ያለሽው እቺ ናት እኮ አሁን ያልተመቸችኝ አሁን እቺ ነገር ስትዋሽኝ ገና ሌላም ነገር እንደውም ካንቺ ጋር ብዙ ነገር አስቤ ነበር ማሰብ ማለት ስራ የለኝም ስትይ ትናንት በቃ እቺ ልጅ ብዙ ስራ አለኛ ከቻይና ከምናምንም እዚህ ሀገርም በጣም ብዙ ስራዎች አሉ እዛ ውስጥ ለምን አናስገባትም ከፈለገች የራሷ ከኛ ድርጅት ቃዎችን ወስደሽ እንደፈለግሽ መሸጥ ትችያለሽ ከሸጥሽ በኋላ ነው ገንዘብ የሚመለሰው በጣም ብዙ ነገር አስቤ ነበር ከፈለገች ደግሞ እኛ ፐርሰንት እየተሰበልሽ ማለት ነው ከውጭ ቀጥታ ራስሽ ዳይሬክት አስመጪ እንድትወኝ ምናምን በጣም ብዙ ነገር እያሰብኩ ነበር የምርህን ነው እና ታዲያ ግን ጥቃቅን ስተቶች ወይ ደግሞ ጥቃቅን ውሸቶች ግልጸኝነት አሁን ለምሳሌ አንቺ ምንም ሌባ እንኳን ብትሆኚ እኔ ባክ ሌባ ነኝ ቸግሮኝ ነው የሰረኩት ብትይ መቼስ ቸግሮት የሰረቀ ሰው ሁሌ ይሰርቃል ብለሽ አታምኝም አይደል ስለዚህ አንተ ሌባ ነህ በቃ ከኔ ጋር አትሆንም ከኔ ጋር አሰራም በኔ ስራ ውስጥ አላስገባም አይደለም ዋናው ግን መንገሬ ነው ሳይነግረኝ ግን የሆነ ሲሰርቅ ምናምን አይቼ ካልነገረኝ ይሄ ሌባ ነው ለካ ብዬ ነው ማስበው ያለኝን አመለካከቴ በሙሉ ይቀየራል መጠቀም ያለበት ነገር ላላስተቀመው ይችላል ግን ራሱስ እኔ ስጋት የነበረብኝ ራሱ ቢቀርፈልኝስ በእናት ቀድሞ ማለት ነው ባክ የሆነ ጊዜ እንዲህ እኮ ቸግሮኝ እንዲሰርቅ ነበርና በጣም እየተጸጸትኩ ነው ሊሆን ይችላል በመስረቄ አልቆጭም ምክንያቱም ያ በጣም ስለቸገረኝ ነው ያን ያደረኩት እግዚአብሔር ይመስገን ግን አሁን እንደዛ አይነት ነገር የለም ራሱ አስቀድሞ ከነገረኝ ችግር እንዴ ይሄ እኮ በቃ ይሄ አብሮት ያለ ነገር አይደለም ማለት ነው ስለቸገረው ነው ቴንክ ዩ ስለቸገረው ነው ያደረገው ነገር ግን አሁን አንቺ ጋር ስመጣ የትኛውንም ነገር አሁን ይሄኛው ፍቅረኛሽ ጋር እንደዚህ መጠቀምሽ ምናምን እኔ ተራ ነገር ነው በቃ ይመቻት ብዬ ነው ያለፍኩት ግን ከደበቅሽኝ እምነት ትንሽ ይሻላል ግልጽ ከነገርሽኝ ግን ኧረ ይመቻት አብሬያት መዝለቅ አብሬያት መስራት ፈልጋለሁ የሚል ነገሮች አስቤ ነበር ትናንት ያ ሁሉ ስለነገርሽኝ እንደውም ደስ ብሎኝ ነበር ግን እዚህ ጋር ሄጄ አጣርቼ ነበር ትናንት እሺ ሳጣራ የፍቅረኛሽ እናት እንዳልታመመች አንዳንድ ጓደኞቹ ምናምን ነገሩኝና በደንብም አይደለም በርቀት ነው ሰው እኔ ቀጥታ ሄጄ ማጣራት ሳይሆን ሰዎች ምናምን እንዴ በሰው ዝም ብዬ አላ በረራ የሆነ ወሬ ጥያቄ ምናምን ነበርና እቺ ነገር ግልጽ ብታረግልኝ ለነጋችን አሪፍ ይሆናል አልታመሙም አይደል አልካደል ያው ካልክሽ ምን ይባላል ልንገርክ እኔ እውነታውን እንድትነግሪኝ ነው ሌላ ምንም አልፈልግም አልታመሙም ካረፉም አርፈዋል በሆቴሉ ኦኬ ነው እንዴ በሆቴሉ የፍቅረኛሽ እናት እዚህ ያለው አሁን ታመመች ያልሽ ሞተች ከታመመች በኋላ ነው አይደለም ልጆች እያለን ነው ያረፉት እሳቸው እሱም በስተክክል ሳያውቃት ነው እንዴ ከሞተች የቆየች ናት በነገራችን ላይ ድምጽሽ ከፍ ካላረግሽው እኔ አሁን ጆሮ አንዳንዴ እሰታለሁኝና አንዳንዴ ጆሮ ትናንትን ነግረሽኝ በመሃል ያልሰማሁሽ ጊዜ ነበር አይደል ጆሮ ችግር ስላለበት ነው ድምጽሽ ጮክ ካላልሽ አይሰማኝም ኦኬ እሺ እና
በቃ አርፈዋል። ግራ ተጋባሽ ግን አሁን ያው የባለቤቴ እናት የኔም እናት አይደል አንድ ሰፈር ነን ምናምን በስተክክል ባናቃቸው እንኳን ያው የሆነ ያክል እድሜ አብረውን ቆይተዋል እና ትንሽ ስለሱ ነገር ሳነሳ ይከነከነኛል። ለዛ ነው እና በቃ ያው ለሱ አይደለም ግን ለሁለታችን ነው የምትይ? በህይወት የለም። ኦኬ ታዲያ ገንዘቡ ታዲያ ለምንድን ነው ማለት እኔ በግልጽ እኮ ብትነግሪኝ እሷ ታመመች ምናምን ከምትይ አየሽ እኔ ሰው ሲዋሸኝ ደግሞ የሆነ የሚነግረኝ ነገር አለ ውስጤ ይነግረኛል። አየሽ አይደል ይሁን ያልተመቸ ሁሉም ነገርሽ አጫጭቤ ሄጄ ደስ ብሎ እቺን ብቻ የባለቤቴ እናት ታማ ምናምን የምትላት ነገር ምንም ልትጓደልኝ አልቻለች። ለዛ ነው ከዛ በኋላ በቃ መጠየቅ አለብኝ ብዬ ጠየቅኩሽ። ታዲያ ገንዘቡ ለስራ ነበር አትነግሪውም ነበር? ቀጥታ ለኔ ሳትነግሪው ስራ ልትሰሪበት ብለሽ ነው ወይ? ለስራ አይደለም ለስራ አይደለም ያው የተግባባን አይደል አንተማ እኔም አንድ አይነት ኢነርጂ ነው ያለን ምናምን ያው ለስራ አይደለም። ከዚህ በፊት 200,000 ብር ልኮልኝ ነበር። ነግረሽኛል። ሽምግልና ነበርና ለጥሎሽ ለምናምን ያስፈልግ ነበር ብር። ኦኬ ለጥሎሽ እሱ ልኮልሽ ከውጪው ካለው ጋር ልትጋቡ ብላችሁ መልሳችሁ ትታችሁት ነው አይደለም? እዚህ ካለው ጋር አሁን ልንጋባ ነው በቀጣይ ወር። እዚህ ካለሽ ፍቅር ጾም ሲፈታ አሁን ሰርጋችን ነው። ኧረ እባክሽ የእውነት እና ሰርጋችን ነው። የዛን ጊዜ ያው ሽምግልና ሲልክ ያስፈልጋል ጥሎሽ ምናምን የጥሎሽ ብር ምናምን እሱ ላይ ጨማምረን ድግስ አለ እንግዳ ምናምን እንቀበላለን። ኦኬ ለዛ ሽምግልና የላከ ጊዜ ያኔ 200,000 ብር የተቀበልሽው ለዛ ነው? እናቱ ታመመች ይሄ እናቴ ታመመች ብለሽ የተቀበልሽው ውሸት ነው? እሱማ ገባኝ እኮ አሁን ውሸት መሆኑን አውቄያለሁ። ግን ያ የተላከው ገንዘብ ሽምግልና ሲልክ ነው ፍቅረኛሽ ያን ብር የተቀበላችሁ? አሁን ይሄኛው 400 ብርስ 400,000 ብሩ ይሄ 400,000 ብሩ ያው ለሰርጌ ነው ላገባ አይደል? ኦኬ አሁን ልትጋቢ ነው? ላገባ ነው ከአንድ ወር በኋላ ላገባ ነውና ያው ደግሞ ታውቃለህ ሰርግ ወጪው ምን ያህል እንደሆነ ታውቃለህ። አክቹሊ ከዛ በላይ ነው የሚያስፈልገኝ ግን ያው ከዛ በላይም ከጠየቅኩት ጥርጣሬ ይኖረዋል ምናምን ባንዴም ደግሞ ይሄን የሚያክል ብር አይሰጠኝም። ልክ ነሽ። በቃ የቀረውን ፋሚሊ የኔ ፋሚሊዎች ምናምን ተበድረው ምንም ብለው እንሞላለን ተባለና እሱ የኔ እዚህ ያለው ፍቅረኛ እንደላከ የሰርጉን ብር አስመስለ ለወስደ ነበረው። ኦኬ እንጂ አሁን ያንቺ ቤተሰቦች አያውቁም ይሄ ገንዘብ ከውጪ ያለው ፍቅረኛሽ እንደምትቀበይ ወይ እሱ እንዴት ያውቃሉ? ውርደት እኮ ነው አይደለ? በስማ ውርደት ነው። እንዴት ያውቃሉ? እንደዛ ሳይሆን ይሄኛው ፍቅረኛሽ እንደሰጠ ነው የሚያውቁት የሚያገባሽ። ኦኬ እኔ ሰጣለሁ ነው ያልሻቸው አሁን ይሄ ብር 400,000 ብር ሰርጉን ምናምን አንድ ላይ ምናምን ስለሆነ ብር እሱ እንደሚልክ እኛ ቤት ነው የሚሆነው። እሱ እናቱን በህይወት የለችም አባቱን አያውቅም ምናምን። ኦኬ አባቱ ምን ሆነ? አያውቃቸውም። ኦኬ መጀመሪያ ሞተዋል ማለት ነው እንዴ? ሞተው እንኳን አይመስለኝም። እኛ ሰፈርም ሲገቡ ጊዜ ስለ አባቱ ሲያወራ ምናምን ሰምቼ አላውቅም። የሚያውቃቸው አይመስለኝም። ኦኬ የኔ ያለ ዘመድ እናቱ ነበረ ታሳድገው የነበረው። ከዛ እሷም ስትሞት ምናምን እዛው ተከራይተው ነበር የሚኖሩት። አከራያቸው ምናምን ነበር ያሳደገችው እሱም ማለት ነው። ያው ዘመድም አዝማድም ስለማያውቅ ሰርጉ እኛ ቤት ነው የሚሆነው። ያው የወንድ ቤት ነው በተለምዶ የሚሆነውና እሱ ነው ብሩን ልኮ እነሱ ቤት ስለሌለው ማለት እናት አባቱ ምናምን ስለሌለው እኛ ቤት ይደገሳል። ያው አንድም ሰፈር ስለሆነ ለዛ የሰርጉን ብር እሱ እንደላከ አርጊ ነው የምሰጠው። ኦኬ ገባኝ። አሁን ገባኝ። ግን ያው ሁሉም ነገር ይሄን እንደምታደርጊ እሱ ያውቃል። እዚህ ያለው ፍቅረኛ ነገር ያውቃል አይደለ? ስራ የለውም እንዴ እሱ? እሱ ቢሰራ ኖሮ እንደዚህ ሰው አይና ያለው የሰው እጅ ጠብቃለሁ። ያው ቢሰራም እዚህ ግባ የሚባል ነገር አይደለም። ሰርግ እስከ መደገስ የሚያደርስ አይደለም። ግን ይሰራል፣ ይንቀሳቀሳል። ያው ተፈተፈ ይላል ማለት ከሌለ ሰርግ ባታረጉስ? እሱ ካልሰራ ሰርግ ባታረጉስ?
አይ እንደዛማ አይቻልም። እንዴት ማለት? ለቤቱ አንድ ነኝ። አንቺ? አዎ እኔ አንድ ነኝ። ፋሚሊ ይጠብቃል፣ ጎረቤት ይጠብቃል ምናምን እነሱ ዞሮ የስንት ሰው ሰርግ በልተው እኔ ሰርግ ደግሞ ካልደገሱ ታውቃለህ፣ የሰፈር ወሬ ምናምን አለ። አዎ ከባድ ነው በጣም። ለአንድ ለኔ ካልደገሱ ደግሞ ለማን ሊደግሱ ይችላሉ? እኮ ቤተሰብ መደገስ አይችልም ነበር ወይስ አንቺ ይሄንን እኛ እናድርግ ብለሽ? የወንድ ቤት ነው የሚደገሰው፣ የሴቱ ቤተሰብ መልስ ነው የሚጠሩት። አሁን ደግሞ መልሱም ሰርጉም እኛ ጋር ነው የሚሆነው። እሱን ወክለሽ ነው አንቺ ይሄን የምታደርጊው ነው? አዎ እንጂ መልሱን ቤተሰቦችሽ ለማድረግ አቅምም አላቸው፣ ማድረግ ይችላሉ። ያው ቀለቀላል ዝም ብሎ እንደነገሩ ምናምን ይደረጋል እኮ ያን የማድረግ እናንተ ባሰጧቸውም እነሱ በራሳቸው ማድረግ ይችሉ ነበር ነው። አዎ ሰርጉ ግን አስፈላጊ ነው። ሰርጉ አስፈላጊ ለዛ ነው ከሱ ከውጪ ካለው ሰውዬ ጋር የምትቀበዩ። ያ አንቺ ግን ባለጌ ነሽ። አረ ለምን አልከኝ? ባለጌ ነሽ እንጂ አሁን እያወራን አልነበር እንዴ? እዚህ ያለውን ፍቅረኛሽን ለማስደሰት ብለሽ እዛ ጋር ደግሞ በፍቅር ሰበብ ጊዜውን ገንዘቡን እኮ አይደለም በነገራችን ላይ 2 አመት አንቺ ፍቅረኛ ይናት ብሎ አስቦ ይሄን እኮ ሌላ ሴት እኮ የሚጠብስበት ከሌላ ሴት ጋር ትክክለኛ ከሚያገባት ሴት ጋር የሚገናኝበት ጊዜ ነበር እኮ። ምን አገባህ አንተ? ምን አገባ? አዎ ምን አገባ? ገደል ግቢ። ብሬን ስጠኝ። እሺ ነው ገደል ግቢ። አንቺ የምን ብር ነው የምሰጥሽ? ያስቀመጥሽው ብር ያለ ይመስል ብር ከኪስ እኮ ቁጥር አይደለም የምትሰጠኝ። እሱ ነው የላከልኝ። እሱ ነው የላከልኝ? አዎ አልሰጥሽም። እንደው ምን እንደምታመጪ ለምን ደግሞ አትሰጠኝ? ባለጌ አያሳዝንሽም እንዴ? አንቺ ምን አይነት ህሊና ነው ያለሽ? እሱም አልተቆረ እሱማ ሚስቴ ናት ብሎ ነው አገባታለሁ ብሎ ለዛም እውነትም እናትሽ የታመመሽ መስሎት ሊረዳሽ ሊያግዝሽ በችግሯ መደገፍ አለብኝ ማገዝ አለብኝ ብሎ አይመለከትም። ብሩን ስጠኝ። እንደው አያሳዝንሽም? አንድም ቀን እንደው ይሆን በቃ ስታስቢ ምን አይነት ስሜት ነው የሚሰማሽ? ምን አይነት ሞራል ነው ያለሽ? ያኛውን ባልተሽ አይመለከትም። በቃ ዝም በል። ብሬን ስጠኝ ልሂድ። ያስቀመጥሽው ብር ያለ ይመስል ብር ብለሽ ጠፊ። አንቺ ብሬን ስጠኝ ትለኛለሽ። በጣም ዲስሪስፔክት ያረከኝ እኮ ነው ያለው እንዴ። ከዚህም በላይ በተቻለ ባረኩሽ። እንደው ስላልቻልኩ ነው እንጂ ባለጌ ነሽ፣ የእውነት ባለጌ ጨካኝ አረመኔ ነሽ። ኧረ በስመ አብ እንዳንቺ አይነት ለምን ብሬን ማሰጠኝሽ? ኧረ በስመ አብ አሁን ትፈርሚያለሽ። ይሄንን እሰጥሻለሁ። ስጠኝ። ብሬን የጠበቅኩ ያለው እኮ ብርሽን እሰጥሻለሁ። ግን ይኸውልሽ እዚህ ጋር 200,000 ብር 400,000 ብር ነው የላከልኝ። የመጀመሪያም 200,000 ብርን መቀበልሽን እንትን ማለት መፈረም አለብሽ። ለምንድን ነው አንተ ነህ እንዴ ሰጠኝ? አንተ ነህ እንዴ 200,000 ብሩን የሰጠኝ? እሱ ቢሰጥሽም እሱ ፈርም። ያኔ እኮ ወስጃለሁ። በቃ አልጠየቅኩም እኮ ያኔ። እሺ አሁን እኔ የምሰጥሽን 400 ብር ትፈርሚያታለሽ። ለምንድን ነው 400,000 ብሩን ለምንድን ነው የምፈርመው? እኔ 400,000 ብር ከኔ እጅ መቀበልሽን ነው። አሁን እኔ እንደሰጠሁሽ ሳይሆን ፍቅረኛ ውሉን ጻፈው። ውሉ ይኸው እዚህ ጋር ተጽፏል። ይኸው ሁሉም ነገር ተጽፏል። አላንብበዋ። ሳላነብ እንዴት ፈርማለሁ? ላንብበው? አታነብም አንቺ። ቡዳ ነሽ አንቺ። ቡዳ ነሽ። አልሰጥም። እኔ ብሩ አልሰጥም። ህግ ፊት ነው የምገትርክ። ምን ብለሽ የተላከልኝን ብር አልሰጥም ብሎኛል። ገትርኝ። መልእክተኛ አይደለ እንዴ አንተ? ገትርኝ። ከዛኛው ወስደሽ ይሄኛው ለዚህኛው ፍቅረኛዬ ልደግስበት የነበረውን ብር አልሰጥም መካሻ አልሰጥም ብሎኛል ብለሽ ከሰሽ። ለምን? እናቴ ታማ እኮ ነው ብሩ የተላከው። የምን እናትሽ ታማ ነው ብሩ የተላከው? እናቴ ታማ ነው ብሩ የተላከው። ስጠኝ ብሩ። እንደዛ ብለሽ ነው የምትከሺው? ከዛ እናቴ ታማ ነው። ሲጀመር እንደዛ እኮ ነው። እንዴት ሲጀመር እንደዛ? አሁን ላገባ ነው የምንም ትናንት ስለምን ማግባት ነው የምታወራው? እንደማመጥ ችግር የለውም። አንቺ አራዳ በቃ አንቺ አራዳ እሳት ጭስ። አንቺ ትናንትና ምን አልሽ? እናቴ አይደለችም የዚህ ያለው የፍቅረኛ እናት ናት የታመመችው፣ እሷ ማሳከሚያ ነው። ትናንት አንቺ አላልሽም? እሺ ዛሬ ደግሞ ምን ብለሽኛል? አይ የፍቅረኛ እናት እኮ ከሞተች ቆይታለች፣ ለሰርጌ ነው። ጆሮክ ነው። ቅድም ጆሮዬን እንትን ያስቸግረኛል አላልክም? ጆሮክ ነው እንጂ አላልሽም? አላልኩም። ሌላ ሰው እኮ የለም። እኔን ትዋሽኛለሽ። አላልሽም? እኔና አንቺ እኮ ነን ያለነው አሁን። ሌላ ሰው የለም። እሺ ብሬን ሰጠኛለህ ወይስ ህግ ፊት ልገትርክ? ገትርኝ እንጂ አንቺ እያጭበረበርሽ እንደሆነ እኔ በህግ ፊት ሳጋለጥሽ ደግሞ ያኔ ምን ማስረጃ አለ?
ምን ማስረጃ አለ? አንቺ እያጭበረበርሽ አይደለም? እናቴ ታማ ነው ብር የላከልኝ ፍቅረኛዬ ነው። ስለዚህ ያን ብር ነው መቀበል ከኔ የምትፈልጊው? ለዛ ነው የምትከሽኝ? ክሰሽኝ፣ ችግር የለውም። ሂጂ ክሰሽ። አንተ የምርም ጆሮህን ያማል። እኔ ብዬሃለሁ እንዴ እንደዛ ያላልኩትን ነገር ለምንድን ነው የምትለው? እንዴት ያላልኩትን ነገር? እኔ ምን አልኩኝ? አንቺ ያልሽው ምንድነው? ለአንተ ምንድነው የተባለው? ብር አድርስ አይደል የተባልከው? እኮ አድርስማ ተብዬ ነበር። አድርስ ተባልክ። እኔ ደግሞ ብር ልቀበል ነው የመጣው። አለቀ። ትላንት አልቻልክም እና ምን እኔ ያልቻልኩበት ምክንያት አለኝ። ስትመጣ ቼኩን እንትን አለ እኮ ይኸውልሽ የፍቅረኛሽ እናት ታማ እናቴ ናት በሚል ሰበብ ነው አውቃሽ ከፍቅረኛሽ ውጪ ካለው እየተቀበልሽ የነበረው ውሸት። እሱን ደግሞ ይቀርና ደግሞ ዛሬ ምን አልሽኝ? እኔና ፍቅረኛዬ ልንጋባ ነው፣ ለሰርጋችን እንዲሆን ነው ይሄ ገንዘብ ከሱ ከውጪ ካለው የወሰድኩት። ለ200,000 በየመሪያም የተቀበልኩት ሽምግልና የተላከ ጊዜ ነው አልሽ። አላልሽም? አላልሽም? ባይዘዌ ከትናንት ጀምሮ የነበረን የኔና አንቺ እያንዳንዱ ያወራናቸው ነገሮች በሙሉ በቪዲዮ ተቀርጾ ነው ያሉት። ዛሬ አንቺ እንድታየው እዚህ ጋር ላስቀምጠው ነው ላስቀምጠው ነው። ምን አይነት ሰው ነው ግን? እያንዳንዱ ያወራሽው ነገር ተቀርጿል። አሁን አንቺ ሄደሽ ክሰሽ፣ ችግር የለውም። እኔ ይሄንን ገንዘብ ለትክክለኛ ለባለቤቱ መልስለታለሁ። እሺ ስጠኝ ብሩ ያስፈልገኛል። እኔ ምን አገባኝ? ይመለከተኛል። አሁን ወረጅ። እሺ አልወርድም፣ ግን ብሩ ያስፈልገኛል። ብሩን ስጠኝና ልሂድ። አታቀኝም፣ አላቅህም። በቃ እኔና አንተ አይቼ አላቅም፣ አይተኸኝ አታቅም። ብሩን ብቻ ሰጠኝ ልጥፋ። ከፊትህ መሳጥሽ ቢሆን እኮ ትናንት ሰጥሽ ነበረ። ምን ሆነሽ ነው እናት? መስጠቱ ፈልግ ትናንት አልሰጥሽም እንዴ? ኧረ ተው እሺ። ለኔ ባታስብ ለቤተሰቦች ያስብ በእግዚአብሔር። ትናንት አራዳ ነኝ አላልከኝም ነበር እንዴ? ተው ከዚህ ውርደት እሺ አውጣኝ። እኔስ ተዋርጃለሁ፣ ቤተሰቦቼ እንዳይዋረዱብኝ። ቤተሰቦችሽማ መጀመሪያ ነው እንደዚህ ሁለት ቦታ ስትጫወቺ ነው ያዋረድሻቸው። ኧረ እነሱ ያውቃሉ፣ ሰው ያውቃል። አያውቁም። እኔ እናንተ ብቻ አይደል የምናውቀው? ይሄው በቃ አሁን ያንቺ ባንቺ የሚፈጠረው ነገር ሌሎችን ያስተምራል። እሺ በእግዚአብሔር። ኧረ በእግዚአብሔር ስማ። ምን ላድርግ? ምን ታደርጊልኝ? እሺ ከሰርጊ በፊት ከኔ ጋር እንደር። ምን ማለት ነው? ከሰርጌ በፊት ከኔ ጋር እንደር? ድንግልሽ እንደ አንቺ? እሱማ አይደለም ግን ያው ለባሌ ታማኝ ስለሆንኩ ነው። ግን በቃ ያለኝ አማራጭ እሱ ታማኝ ስለሆንኩ ነው። ምንድን ነው የምትቀበጣጠሪው? አሁን ወረጅልኝ። እሺ ግማሽ እንውሰዱ። 200,000 ብር እንውሰድ። እሺ እሱን ካልፈለክን ደግሞ ያው እዚህ አብረን እንተኛ ማለት እዚህ ያው መኪና ውስጥ። ልምድ አለሽ እንደ መኪና ውስጥ የመተኛት? ኧረ በእግዚአብሔር። አይ ልምድ አለሽ ወይ መኪና ውስጥ የመተኛት? እሺ አንቺ እሺ ትያለሽ እዚህ ውስጥ አብረን ሆነን እንተኛ ብለሽ? ከችግር አይበልጥም። አዎ እኔ እንደዚህ አይነት ህሊና የለኝም ማለት ችግርሽ ብዬ አብረሽ ሲገምተኝ። እሺ በእግዚአብሔር። እሺ በምን ለምንክ? በምንም አትለምንኝ። አሁን ውረጂ በቃ በእናትሽ ውረጂ። በእናትሽ ውረጂ። እሺ ለባልሽ ልንገረውና ይሄን አሁን የነገርሽኝ በሙሉ እንደዚህ ነው የተፈጠረው። እሺ ብሩ ልስጠው ወይ ልበላት? ውጪ ያለው ብሩን ስጠኝና ንገረው። ብሩን ስጠኝና ንገረው። የፈለከውን ብለህ ንገረው። ኦኬ የተፈጠረውን ነገር በሙሉ አሁን ያደረግሽው ነገር በሙሉ ገንዘቡ ከሰጠውሽ በኋላ ልንገረው? አዎ ንገረው። ብቻ ከዚህ ቅሌት አውጣኝ። ቀድሜ ልንገረው ብሩ ከመስጠቴ በፊት። ኧረ በእግዚአብሔር። እሱማ እንዴት ነግረው እንዴት ስጣት ይልሃል? አይልህም እኮ። እንደውም ያኛውንም ብር ትመልስ ነው የሚለው አይደለ? ስለዚህ አሁን እኔና አንቺ አብረን እንተኛ። በቃ ብሩ ልስጥሽ። እሺ ደስ ይልሻል? ከችግሬ አይበልጥም አልኩ እኮ። ከችግሬ ምናምን አትበይኛ። ፈልጌ ነው እኔ እንደዚህ አይነት ጥማት አለብኝ፣ እንደዚህ አይነት ልምድ አለኝ እና እንደዛ ማድረግ እፈልጋለሁ ብለሽ ከሆነ ነው እንጂ እኔ በችግርሽን ተጠቅሜ አልፈልግም። እሺ ይሁን። እሺ እንዴት? እኔ እንዳልኩት በያ አሁን እንዳልኩት ካመንሽበት በይ። ለምን ታስለምነኛ? እሺ አዎ ጥማት አለብኝ፣ ልምድ አለኝ እና ካንተ ጋር መተኛት ፈልጌ ነው። ግን አሁን ይሄ ለገንዘቡ ብለሽ ነው የምትይው ወይስ ልምድ ስላለሽ? እሺ ልምድ አለኝ። እሺ ገንዘቡን ስጠኝ። እሺ ገንዘቡ ያስፈልገኛል። እሺ ገንዘቡ ያስፈልገኛል።
እኮ እንተኛ ብለሻላ። ቀድመን ተኝተን ነው መሰለሽ። ቼኩን ስጠኝ። የት ሄዳለሁ? ይኸው መኪና ውስጥ። ቀድሜ ቼኩን ልስጥሽ? አዎ። ከዛ ልትሮጪ ነው? ወዴት እሮጣለሁ? መቆለፍ ትችላለህ እንዴ? መኪናው ይቆለፋል አይደል? ስለዚህ ውረጂ። መጀመሪያ ቼኩን ሰጥሻለሁ። ሂጂ ከኋላ እንሆን አላዳልሽው። መቼስ የት ይሻላል? አይ ከፊት ለፊት ይሻላል? ከኋላ ነው የሚሻለው? ከኋላ ነው የሚሻለው። ከኋላ ነው የሚሻለው። ከኋላ እንደዛ ሞክረሽ ታውቂያለሽ ማለት ነው? ለምንድን ነው ግን የምትጫወትብኝ? ያው እጅ ላይ ወደኩኝ እና ያንተ መጫወቻ አሉ። እሺ ውረጂና እኔ ምንም አላደርግም፣ ግን ውረጂ። ከኋላ ሁኚ። ልሂድ ወደ ኋላ? ወደ ኋላ ሂጂ።